ልትሰጪ ነው? ይኸውልሽ ለሞገስ ደም የምትሰጪ ከሆነ እኔ ለዝና ነው አሳልፌ የምሰጥሽ። ለምን? ሞገስ ምን አደረገሽ? ምን አደረገሽ ትኛለሽ? የቃን ቪዲዮ ለቆ እኮ ያዋረደኝ እሱ ነው። ከብሩክ ጋር እንድለያይ ያደረገኝ እኮ እሱ ነው። የብሩክ ልጅ አሳከማት እኮ እኔን ከርቶስ ነው። ምን አደረገሽ ትኛለሽ? እናማ ድፍት ይበል። ደም አትሰጪው። ሰጣለሁ የምትይ ከሆነ ደግሞ ፕሊስ እባክሽ ፍራታ በቶሎ ነይና የሞገስን ህይወት አትርፊለት ፕሊዝ። እሺ በቃ መልሼ ልደውልልክ። ምንድን ነው? ሞገስ በጥይት ተመቶ በጣም ተጎድቷል እያለ ነው። ደም ያስፈልገዋል እያለ ነው። ምን አይነት ሰው እንደሆንኩኝ ማለት ነው ለእያንዳንዳችሁ በስርዓት አሳያችኋል። እንደዛ ነው የሚሻልሽ። በጉጉት ስንጠብቀው የነበረው የብሩክና የቅድስት የሰርግ ፕሮግራም እንግዲህ እየተካሄደ ይገኛል። መድብል ታሪክ ሰርቷል። ወንድሙ ካለበት ከባልደረቦቹ ጋር በመሆን ካለበት ታግቶ ከቆየበት በህይወት አትርፎት ቃሉ በገባው መሰረት እንግዲህ ቃሉን ፈጽሞ ለቅድስት ድሮለታል ማለት ነው። ይሄ በጣም ደስ የሚል ነገር ነው። መሀሌት እንግዲህ ይሄንን ስትሰማ በጣም እየተናደደች እና እየተቃጠለች ትገኛለች። ኤፍራታ እህቷ ደግሞ የሞገስን ህይወት ታድጋለች ደም በመስጠት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ ጋበዝኩኝ። እንግዲህ ተወዳጁን የምሳሌ ድራማ ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንደተመለከታችሁት መድብል እንግዲህ ወደ ኤፍራታ ደውሎ ሞገስን ታደጊልን የደም አይነትሽ ምንድን ነው ብሏት ነበረ። የሞገስ የደም አይነት እንግዲህ ኦ ነው። የኤፍራታም የደም አይነትሽ ምንድን ነው ስትባል ኦ ነው ብላለች። ግን ለምንድን ነው እየፈለግከው እያለች ነበረ። ሞገስ በጥይት ተመቶ ደም ያስፈልገዋል፣ ስለዚህ እባክሽ የሱን ህይወት ታደጊልን በማለት ጠይቋታል። እሷ ግን እኔ ደም ሰጥቼ አላቅም ብትልም ምንም ችግር የለውም፣ ደም ለማንኛውም ሰው መሰጠት ይቻላል፣ ዋናው ደማችሁ መመሳሰሉ ነው፣ እባክሽ ህይወቱን ታደጊው ባላት መሰረት ህይወቱን ታድገዋለች ማለት ነው። ዝናና ካሌብ ደግሞ አሁን ላይ በጣም ወንጀላቸው ሁላ ተጋልጾባቸው በፍርሃትና በመደንገጥ ይገኛሉ። ምክንያቱም እያንዳንዱን መረጃ ብሩክ ይዞባቸው ነው ከዛ የወጣው። እዛ የሚሰሩትን ሁሉንም ዶክመንቶች እንግዲህ ለፖሊስ አሳልፈው ሰጥተዋል ማለት ነው። አሁን ደግሞ ሞገስ የኤፍራታ ደም ከወሰደ በኋላ ሙሉ ጤንነቱ ተመልሶለታል። መሀሌት ለሞገስ ደም የምትሰጪ ከሆነ እኔም አንቺን አሳልፌ ለዝና ነው የምሰጥሽ፣ ደም በጭራሽ መስጠት የለብሽም እያለች እያስፈራራቻት ነበር። ሞገስ አንቺን ምን አድርጎሻል? ሞገስ እኮ አንቺ ምንም አላደረገሽም ነው ያለቻት። ምንም አላደረገሽም እንዴት ትይኛለሽ? የርቃን ቪዲዮ ይለቀቀብኝ ሶሻል ሚዲያ ላይ እሱ እኮ ነበረ፣ ረሳሽው እንዴ? ሲቀጥል ደግሞ ከብሩክ ጋር ያጣላኝ እሱ ነው። እኔን ሸውዶና አታሎ የብሩክ ልጅ ምሳሌ እንድትታከም ያደረገውም እሱ ነው። ደም የምትሰጪ ከሆነ አሳልፌ ለዝና ሰጥሻለሁ ብላት ነበረ። በስተመጨረሻ እንግዲህ መድብል ተደጋጋሚ ደውሎ እባክሽ ኤፍራታ ተባበሪን፣ ከፈለግሽ ገንዘብም ቢሆን እሰጥሻለሁ ሲላት እንግዲህ ገንዘብ አይተው ወዴትም ዞር አይሉም። መሀሌትና ኤፍራታ እንግዲህ ገንዘብ ከተባለ ሞትም ቢሆን እሺ እንቀበላለን ነው የሚሉት ማለት ነው። እንግዲህ ገንዘብ ነው ያልከው ስትለው 50 ሺህ በዩ 50 ሺህ በዩ እያለች ከጎኑና እያሾከሾከች ነበረ መሀሌት። ምክንያቱም መሀሌት ለገንዘብ ብላ ነው እዚህ ሁሉ ነገር ውስጥ የገባችው፣ ትዳሯን የፈታችው፣ ከብዙ ሰው የተጣላችው። አሁን ላይ ዝና እንዳለው አንቺ በቀን ከራስሽ ጋር ቢያንስ 3 ጊዜ አትጣይም ወይ ብሏታል። ከራሷ ጋርም የተጣላችው ገንዘብ አሳድዳለሁ ብላ ነው። ገንዘብ ሰርቶ ማግኘት የሰው ነው። ምክንያቱም የሰው ልጅ ገንዘብን ሰርቶ
ራሱን ማስተዳደር አለበት። እሷ ግን ምንም ስራ ሳትሰራ ቁጭ ብላ እያጭበረበረች ሰው የሰራውን ለፍቶ ያመጣውን ወንጀል በመስራት የወንጀለኞች ተባባሪ በመሆን ለወንጀለኞች ተላላኪ ሆና እንግዲህ ገንዘብን ትቀበላለች። ዝና ወዲና ወዲያ ሲልካት ቼክ እየጻፈላት በሱ ገንዘብ ነው የምትንቀሳቀሰው እንጂ ሌላ ስራ ምንም አይነት ስራ ሰርታ የምታመጣው ገንዘብ የለም። ያልሰራችውን እንግዲህ ቤት የኔ ይሆናል በማለት ነው ብሩክንም በዚህ ስትጨቃጨቅ ትዳሯን ያጣችው ማለት ነው። ከፍቅር ይልቅ ገንዘብን የሚያስቀድሙ ሰዎች ሁሉንም ነገር ያጣሉ። አሁን ላይ እዚህ ጋር እንደምትመለከቷት ማመን ነው ያቃታት። ብሩክ ከዛ በመውጣቱ ተደናግጣለች። ሁለት አይነት ስሜት ከዛ ከነዝና በማምለጡ የሆነ ደስታ የተሰማ ስሜት ብትመስልም ነገር ግን ብሩክ ከዛ ከወጣ ቅድስትን ነው የሚያገባው ብላለች ከዚህ በፊትም ማለት ነው። እሱ ከዛ መውጣቱ እኮ ከተገኘ ብሩክ ደስ ሊልሽ ነው የሚገባው። ይቅርታ ብትጠይቂው ይቅርታ ሊያደርግልሽ ይችላል። ወደ ቤት መመለስ ትችያለሽ። አሁን ደግሞ ቤቱንም አልሸጠም። ብሩክ እኮ ጀግና ነው። ልጁን አሳክሟል። ቤቱን ለልጁ አትርፏል። ስለዚህ እንደ ብሩክ አይነት ወንድ ኬትም ልታገኝ አትችይም። ሰው ላኪበት፣ ይቅርታ ጠይቂው፣ ከዛ ወደ ቤት ተመለሽ እያለች እንግዲህ ኤፍራታ እየመከረቻት ነበረ። ከዚህ በኋላ ከብሩክ ጋር መሆን የማይታሰብ ነገር ነው። እሱ ከዛ ቢወጣም ቅድስትን አግብቶ ነው ሊኖር የሚችለው ባለችው መሰረት እንግዲህ ቅድስትን ያው አግብቷል ማለት ነው። የመሀሌት መቃጠል እንደቀጠለ ነው። በራሷ ጊዜ ህይወቷን አበለሻሽታለች። ቅድስት እንግዲህ ስትጓጓለት የነበረው ለዘመናት ስትጠብቀው የነበረው ህልሟ እውን ሆኗል። ከዚህ በፊት እንግዲህ ብሩክ ቀለበት ሲያደርግላት በህልሟ ነበር ያየችው። ያ ህልም ደግሞ አሁን ላይ እውን ሆኖላታል። ህልሟን ሳትጨርስ ምሳሌ ቀስቅሳት ያኔ ብትነቃ ምን አለበት ምሳሌ አሁን በዚህ ሰዓት ይቀሰቀሳል፣ ቀለበቱን እንኳን እስኪያደርግልኝ ብትጠብቂ ምን አለበት እያለች ስትበሰጫጭ ነበረ። ህልሙን በማየቷ ደስተኛ ነበረች። ህልሟ ደግሞ እውን ሆኗል ማለት ነው። ህልማችሁን እውን ያደርግላችሁ። ብዙዎቻችን ያው የራሳችን የሆነ ህልም አለን። ህልማችን እውን ይሁን ለማለት ወዳለው ውድ ተመልካቾቼ። ዳጣ እንግዲህ ብሩክ በሰላም ተወጣ ስለታለኝ እያለች ስታወራ ሰምተናል። በጣም ነው ያስደሰተችኝ እዚህ ጋር። በነገራችን ላይ ብሩክ በሰላም ከወጣ እኔም ስለቴን አስገባለሁ እያለች ለቅድስት እየተናገረች ነበረ። ብሩክ ከመውጣቱ በፊት እንግዲህ ምንድነው ስለትሽ ስትላት ስለት አይነገርም ግን እንደማታሳፍረኝ ያውቃለሁ ብላለች። ብዙን ጊዜ ኪድዬ ትላለችና ህልሟ ስለቷ ለሷም ሰምሮላታል። በጣም ነው ደስ የሚለው እውነት ለመናገር ያው ሃይማኖታዊ ነክ ነገርም ሲያስገቡበት አንዳንድ ጊዜ በጣም ደስ ይላል ማለት ነው። ሞገስም እንግዲህ ደም አግኝቶ ሰላም ሆኗል። ሞገስ ለጓደኛው ለብሩክ ሲል ራሱን አሳልፎ መስዋዕት ሆኗል። የእውነት በጣም ነው ደስ የሚለው እዚህ ጋር ማለት ነው። ብሩክ እንዳይመታ ብሎ እንግዲህ ከኋላ ሊተኮስበት ሲል ሞገስ ደረቱን ሰጥቶ ነው ብሩክን እያዳነው፣ ህይወቱን ነው መስዋዕት ያደረገለት። ይህ ድራማ እንግዲህ የጓደኝነት ጥግ፣ የወንድምነት ጥግ የሚታይበት እንደዚሁም ደግሞ የመሀሌት የነዝና የነ ካሌብ ሞሲሳ የጭካኔ ጥግ የምናይበት ሁለት ገጸ ባህሪያት የያዘ ድራማ ነው። አስተማሪና በጣም ተወዳጅ ነው። አባት ለልጁ ምን ያህል መስዋዕት መክፈል እንዳለበት ከብሩክ እንማራለን። ህይወቱን ጭምር ነው ብሩክ ለምሳሌ እየሰጣት እዚህ ሁሉ ጣጣ ውስጥ የገባው ልጁን ለማሳከም የልጁን ህይወት ለመታደግ ሲል መግባት የሌለበት ነገር ውስጥ ገብቶ እንግዲህ የልጁን ህይወት አትርፏል። ለልጁ ደግሞ ቤትም አስቀምጦላታል። እኔ ከዛ በኋላ ልጄ ከታከመች ልጄ ከዳነችልኝ ብሞትም ችግር የለውም፣ ለልጄ ደግሞ ቋሚ ንብረት አስቀርቼላታለሁ። ለኔ ህይወቴ ምሳሌ ናት፣ የሚስቴ አደራ፣ የሃይማኖት አደራ። ስለዚህ ልጄ ናት። እሷ የሆነ ነገር ብትሆን እኔ በህይወት መኖር አልችልም። ስለዚህ ልጄን እንደ ምንም ብዬ አሳክሜ ከዛ በኋላ የሚመጣውን ነገር እኔ ይጋፈጣለሁ።
የሚመጣው ነገር ከባድ እንደሆነ አውቃለሁ በማለት እንግዲህ እነ ካሌ ሞሲሳ አደንዛዥ እጹን ከሀገር ይዞ እንዲወጣ በሰጡ ጊዜ እሺ ብሎ ነው የተቀበለው። ከዛ እንግዲህ ቆሻሻ ገንዳ ውስጥ ነው ጥሎላቸው የሄደው። ምክንያቱም መጣል ያለበት ቆሻሻ ገንዳ ውስጥ ስለሆነ ነው ብሏል። ለዚህ ላደረግከው ነገር ዋጋ ትከፍላለህ እንዳሉት እንግዲህ ዋጋ አስከፍለውታል። በስተመጨረሻም እንግዲህ መድብል ደርሶ ህይወቱን ታድጎታል። ይሄ የወንድምነት ጥግ ነው። ወንድሜን እኔ ሞቼም ቢሆን ላድነው ይገባል፣ ወንድሜ የት ነው ያለው ሲል እንግዲህ መድብል ብዙውን ጊዜ ዋጋ ከፍሏል። ከነዝና ተደባድቧል። ዝናን አሰቃይቷል። በጣም ብዙ የሀዘን ጊዜያትን አሳልፏል። ሞገስም ደግሞ እንደዚሁ ለጓደኛው ለብሩክ ሲል ሞገስና ብሩክ የሆነ ሰዓት ላይ ተጣልተው ነበረ። ቢጣሉም ግን የተጣሉት ኖርማል ጓደኝነት እስከዚህ ድረስ መሆኑ በጣም ነው የሚያስገርመው። የእውነት ድራማ ላይ ብቻ የምንመለከተው ሳይሆን እውነተኛ ጓደኝነት እንደዚህ ቢሆን እስከ ሞት ድረስ ራስን አሳልፎ መስጠት። ተኳርፋችሁም እንኳን አንዳችሁ ስለአንዳችሁ መጨነቅ፣ አንዳችሁ ስለአንዳችሁ ማሰብ። አሁን ሞገስና ብሩክ መሀል ላይ ስንመለከት የነበረው ያንን ነው። የሆነ ሰዓት ላይ ተኮራርፈው ነበረ። ሉላን አሳልፎ ስለሰጠበት፣ ሉላን አሳልፎ የሰጠበት ደግሞ ግዴታ ልጁን ማሳከም ስላለበት ነው ብሩክ ያደረገው። ግን ቢኮራረፉም ግን አንዳቸው የአንዳቸውን ደህንነት ያረጋግጣሉ፣ በዳጣ በኩል ማለት ነው። ይቅርታ መቀበል አልፈለገም ሞገስ በጣም ስለተቀየመው። ግን ደግሞ ገንዘብ አንሶታል ሲባል ገንዘብ ሰጥቶታል። ልጁን ይዞ ሊወጣ ሲል እነ መሀሌት ከኤርፖርት ሊያስቀሩ ሲል የራይድ ሹፌር መስሎ እንግዲህ ቦሌ ሳይሆን ቦሌ ቡልቡላ ወስዷቸው የእነሱን ተጫውቶባቸዋል። ምሳሌ ወታ እንድትታከም ትልቁ ሚና ተጫውቷል። ይሄ ሁሉ ሲደረግ ግን ብሩክና ሞገስ አይነጋገሩም። ባይነጋገሩም ግን በጣም ይተሳሰባሉ። አሁን ላይ ደግሞ ህይወቱን አሳልፎ ሰጥቶታል። ተመቷል እሱ ብሎ ወድቋል። ይሄው ተኝቷል ሐኪም ቤት። ነገር ግን ደግሞ መልካምነቱ ከፍሎት እሱም ደም ተለግሶ ህይወቱ ተርፏል። ብሩክም ህይወቱ ተርፏል። ይሄ በጣም ደስ የሚል ነገር ነው። መተባበር ካለ፣ ፍቅር ካለ፣ መተሳሰብ ካለ የትኛውም ነገር ማሸነፍን እንደሚችል የሰው ልጅ በዚህ ድራማ እንማራለን ማለት ነው። አንድ ስለሆኑ ሞገስ የመድብል ጓደኛ ሶስቱ አንድ ሆነው ቃል ተገባብተው ወንድማችንን ማትረፍ አለብን ብለው እንግዲህ ፈጣሪን አስቀድመው ወንድማቸውን አትርፈዋል። ከምንም በላይ ደስ የሚል ነገር ነው። ሉላ እንግዲህ የሞገስ መመታትን አልሰማችም። እሷ ከሰማች ድንገት የሆነ ነገር ልትሆን ትችላለች። ለባለቤቴ እንዳትነግሯት ነው ያለው። ደም እንኳን ከባለቤቱ እንጠይቅ ሲል የመድብል ወዳጅ እንግዲህ አይ እሷ ከሰማች ልትደናቀጥ ትችላለች ነው ያለው። ስልክ አልሰራላት ብሎ በጣም ስትጨነቅ ነበረ። ውስጧ ነግሯታል። ሞገስ ደህና የሆነ አይመስለኝም፣ ምን ውስጥ ቢሆን ነው ስልክ የሚያነሳው? ደህና አይመስለኝም ብላ በጣም ተጨንቃ ነበረ። ዳጣ ጋም ደውላ ስልክ አያነሱም፣ ምን ሆነው ነው? የሆነ ነገር ተፈጥሮ ሊሆን ይችላል፣ ጥሩ ነገር እየተሰማኝ አይደለም ስትል እንግዲህ ዳጣ እንግዲህ ያው እሷ አሁን ላይ ይሄን ስሜት ልትረዳው ስለማትችል ያለቻት ምንድን ነው ምን ይሆናል ብለሽ ነው? ሞገስ ደግሞ በቃ ከአንዷ ሴት ጋር ይሄን ተኝቶ ሊሆን ይችላል በማለት ስትቀልድባት ነበረ። ሉላ ግን ያው ውስጧ ነግሯታል። አንዳንዴ ባልና ሚስት አንድ አካል ናቸው አይደለም? ስለዚህ የእሱ ህመም ችግር ላይ እንዳለ ተሰምቷታል ኦልሬዲ። ግን የሆነውን ነገር ነው ማወቅ ያልቻለችው። ዳጣ ባክሽ ካወቅሽ እነሱ ያሉበት ቦታ አድርሽኝ፣ መሄድ ፈልጋለሁ ነው ያለችው። የዳጣ መልስ ግን በጣም የሚያስቅ ነው። ለካ ፍቅር የሚሉት ነገር እንደዚህ ነው እኔ እሳት እያዩ ወደ እሳት ውስጥ መሄድ፣ እንደዚህ ከሆነ መቼም ቢሆን አላፈቅርም ብላለች። እና ዳጣ ያው ልጅነት ላይ ያለ አስተሳሰብ ዳጣ በአሁን ላይ ያሰበችው ትክክለኛ ሀሳብ ነው። ምክንያቱም ልጅ ናት፣ ለፍቅር ዋጋ እንደሚከፈል አታውቅም ማለት ነው። ግን ፍቅር እስከ ሞት ድረስ ዋጋ የሚከፈልለት ነው ማለት ነው። ያው እውነተኛ ፍቅር ማለት ነው። ፌኩ ፍቅር እንኳን አይደለም። አሁን ላይ የምንመለከተው በጣም ፌክ የሆኑ ፍቅሮች አሉ፣ ሜድ ኢን ቻይና እነዛን አያካትትም። ግን እውነተኛ ፍቅር እስከ ሞት ድረስ ዋጋ የሚከፈልለት ነው። ስለ ሁሉም እንግዲህ እነ መድብል በድል ስላሸነፉ ከምንም በላይ ደስ ብሎኛል።
ቅድስት በጣም ነው የተደሰተችው። ደጋግመሽ እቀፊኝ እስኪ በጣም ደስ ብሎኛል እያለች ከዳጣ ጋር ስትተቃቀፍ ነበረ። በመጀመሪያ ላይ እንግዲህ ቤቱን አዝረክርካ እራሷም ዝም ብላ አኩርፋ ነበረ። ምን ሆነች ነው ቤቱ ከብት የታጎረበት የሚመስለው? ለምንድን ነው እንደዚህ ሆነው? ለምቦጭሽን ጥለሻል እኮ እያለች እንግዲህ እያናደደቻት ነበረ። የተፈጠረውን ነገር እያወቅሽ ለምን እንደዚህ ትይኛለሽ? መድብል እኮ የሄደበት ብሩክን አመጣለሁ ብሎ ነው። ይሄ ደግሞ በጣም እያሳሰበኝ ነው ያለችው። ስለዚህ መድብል እኮ ጀግና ነው፣ ጀግና ስለሆነ ምንም አይፈጠር ብትላትም ጀግንነት ግን ምንድን ነው ያለቻት። እስኪ አላቅም ንገሪኝ ስትላት እንግዲህ ጀግና ማለት ሞትን የማይፈራ ነው፣ ሞት ደግሞ የማይፈሩትን ይውጣቸዋል ያለችው። ሊሞት ይችላል፣ የሆነ አደጋ ሊደርስበት ይችላል፣ ጀግንነት እስከ ሞት ድረስ ነው ብላ እንግዲህ ቅድስት እያሰበች ነበረ። ሁሉም ነገር እንግዲህ በሰላም ተጠናቋል። ብሩክ ወደ ቤት ሲመጣ ግን ምሳሌ በድንጋጤ ይወድቃለች። ምሳሌ ምን ትሆናለች? እንደገና ልትታመም ይሆን የሚለው ነገር በጣም አሳሳቢ ነው። ቀጣዩን ክፍል ወደ እናንተ ይዤላችሁ የምመጣ ይሆናል። ለዛሬ ቪዲዮችን በዚህ ያልቃል። ስለነበረን ቆይታ አመሰግናለሁ። ባይ ባይ።